ለይቅርታ የተደረገ መከራ ነው። እንግዲህ ቅድም እንዳልኩሽ ሰሙነ ሕማማት የሚጀምረው ከእሁድ ከሆሳዕና ጀምሮ ነው። ሆሳዕና ሲጀምር ክርስቶስ በአህያ ላይ ሆኖ እየተዘመረለት ከመሄዱ በፊት ቆሞ ያለቀሰበት አንድ ቦታ አለ። ከመሻገሩ በፊት እንግዲህ ኢየሩሳሌም እና ደብረ ዘይት ተራራ ልክ እንደኔና እንዳንቺ ፊት ለፊት ነው ያሉት። በአሁኑ ሰዓት በአስፋልት ነው የሚለያዩት። አስፋልት ስትሻገሪ ኢየሩሳሌምን ተራራ መውጣት ትጀምሪያለሽ። በዛ ተራራ ከመግባቱ በፊት ቆሞ ያለቀሰበት ቦታ አለ። ያለቀሰበት ቦታ እንደውም አሁን የእንባ ዘለላ ቅርጽ ያለው ቤተክርስቲያን ተሰርቶበታል። እዛ ቦታ ላይ ምንድነው ያለቀሰው? ለከተማይቱ ነው፣ ለኢየሩሳሌም። ኢየሩሳሌም ኢየሩሳሌም ሆይ ልጆችሽን ሰበስብ ዘንድ ዶሮ ጫጩቶቿን ከቅፎቿ በታች እንደምትሰበስብ ለሰበስባችሁ ወደድኩ፣ እናንተ ግን አልወደዳችሁም፣ የመጎብኘታችሁን ወራት ብታውቁ ጥሩ ነበር ብሎ ያለቀሰበት ቦታ ነው። ይሄ ማለት ይቅርታ አድርገን አንዳንዴ ይቅርታ ያደረግንለት አካል ያንን ይቅርታ ላይቀበለው ይችላል እና ሞከርኩኝ ላቅፋችሁ ልቀበላችሁ ብዙ ጥሪ ያለው ግን አልሰማችሁም ብሎ በማልቀስ ይቅርታ ያደረግንላቸው ሰዎች ያንን ይቅርታ ዲዘርቭ ባያረጉ ባይገባቸው ወይም ደግሞ ከፈሪነት ከተለማማጭነት ከሌላ ነገር ቢያዩትም እንኳን እስከ ጥግ ይቅርታ ማድረግ እንዳለብን በሚያሳይ ነው የሰሙነ ሕማማት የሚጀምረው። እዛ ቆሞ እያለቀሰ ከተማይቱን አያት ከሚለው ማለት ነው። ከዛ በኋላ ደግሞ በሰሙነ ሕማማት ውስጥ ልብ ብለሽ ከሆነ በኦርቶዶክስ አብያተ ክርስቲያናት ሰላምታ መለዋወጥ በተለይ መሳሳም አይፈቀድም። ያም ከይቅርታ ጋር በጣም የተያያዘ ጉዳይ ነው። እንግዲህ ክርስቶስ ቆሰለ ተገረፈ ሲባል ቀጥታ የምንሄደው እጁን እግሩን በሚስማር መቸንከሩ ላይ ነው። ግን የክርስቶስ ቁስል የሚጀምረው ይሁዳ ሲከዳው የልብ ቁስል ማለት ነው። የግድ እኮ ሰው ፊዚካሊ መድማት የለበት። ከዛ በፊት የተካደው ከረቡዕ ጀምሮ እሱ ደግሞ ከዛ በፊትም ያውቀዋል አምላክ እንደመሆኑ የይሁዳንም ሁኔታ ስለሚያውቀው፣ ግን ደግሞ ያን ቀን ረቡዕ ዕለት ሄዶ ተስማምቶ ገንዘብ ለመቀበል ጨርሶ መጥቶ ሲስመው ነበር እና ሲስመው ክርስቶስ የመለሰው መልስ ወዳጄ ሆይ ለምን መጣ ነው ያለው። እንደ ካደሽ የምታውቂው ሰው ወዳጄ ብሎ ሲናገር በጣም ይከብዳል አይደል? ለህሊና በጣም ቁስል ነው እና በሚጠላ ሰው የሚነገር የፍቅር ቃል በጣም ያደማል። እንደውም አንዱ ባለቅኔ ምን ብለዋል? ክርስቶስ ጎኑን ዓርብ ዕለት በጦር ከተወጋው ይልቅ የይሁዳ መሳም ነው ያሳመመው። ለምን? የውሸት ስለሆነ የማስመሰል ስለሆነ እና ይህ ሳምንት መሳሳም ለማይሆን ዓላማ የዋለበት ሳምንት ስለሆነ ነው መሳሳም። በአጠቃላይ ሁሉም ሰው ማይሳሳመው በኦርቶዶክስ ልክ እንግዲህ የሆነን ሰው ሰላም ልትስሚ ስትይ ስታቆሚ ያን እንድታስታውሽ አስመሳይም ሰው ማስመሰሉን እንዲያቆም እና አላቋረጠም። እንደውም አንድ ቅዱስ ዮሐንስ አፈወርቅ የሚባል አባት አለ በቤተክርስቲያን እና እሱም ይላል አሳ አጥማጆች ቀኑ ሙሉ ሲያጠምዱ ውለው ባያገኙ እስከ መጨረሻ እስከ ማታ ይጠብቃሉ መረቡን ዘርግተው እና ክርስቶስ 3 ዓመት ሙሉ የይሁዳን ነፍስ መረብ ውስጥ ለማስገባት አጥምዶ ነው የቆየው ይመለስ ይሆናል ብሎ እና ሲስመው እንኳን ዞር በል አላለው፣ ሳመው። ምናልባት እችኛዋ የመጨረሻዋ ሰላምታ እንኳን ልቡን ካራራቸው ክፉ ሐሳቡን ካስቀየረችው እና በአጠቃላይ ሰሙነ ሕማማት በጣም የይቅርታ ዓመት ነው። መስቀሉ ደግሞ የሚያደርጉትን አያውቁምና ይቅር በላቸው የሚለው ውብ ቃል መጨረሻው ቃል እንግዲህ ሰው ሊሞት ሲል የሚናገረው በጣም ወሳኝ ቃል ነው አይደል? የህይወት ዘመን ፕሪንሲፕልሽን ነው እዛ ላይ ጨምቀሽ የምትናገር የመጨረሻ ንግግርና የክርስቶስ የመጨረሻ ንግግር የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። የሚገርመው እዛው መስቀል ላይ መሆኑ። ለምን? ገና ሚስማሩ ከእጁ አልወጣ፣ ገና የእሾህ አክሊል ልቡ ድረስ የተሰማው ነው። እያመመው ይቅር በላቸው ማለት በጣም ከባድ ነው። አሁን አንዳንዴኛ ሲቆይ ነው አይደለ እንትን ምንለው ምን ረሳውም ይቅርታ ለማለት ምን ዘጋጀው መቼስ አልፏል። ይብላኝ ላንቺ ይብላኝ ላንተ እኔ እንኳን እዚህ ደረስኩ ትቼልሃለሁ ነው ምንለው። በጣም ጊዜው ሲረዝም እዛው ስቃይ ላይ ሆነሽ አሁን እኔ ተሳስቼ እግርሽን ብረግጥሽ ይቅርታ ብል ግን እግር እንደረገጥኩ እያሳመምኩሽ ይቅርታ ማለት በጣም ከባድ ነው እና ገና ሚስማሩ ከእጁ ሳይወጣ የወጋ ቢረሳ የተወጋ ይረሳ ይባላል አይደል? በእኛ ልማድ ተወግቶ የረሳው ክርስቶስ ነው። እዛው መስቀል ላይ ሆኖ ገና እየደማ ነው እና ይሄን ሳምንት የይቅርታን መጠን ያየንበት ሳምንት ነው ማለት ነው።